ሰላም ጤና ይስጥልኝ ውድ ደቡብ ሜር ቤተሰቦችና ተከታታዮች፣ ዛሬ ቃጠሎ ምግቦችን ወይም ደግሞ ቅመም የበዛባቸውን ምግቦች መመገብ በጤናችን ላይ የሚያሳድሩትን አሉታዊና አዎንታዊ ውጤቶችን እንመለከታለን። ዳጣ፣ ሰናፍጭ፣ አዋዜ፣ ቃሪያ፣ ምጥምጣ፣ ቃጠሎና እርጥብ መመገብ በሰውነታችን ላይ ምን አይነት የጤና ጉዳቶችን ሊያስከትሉ ይችላሉ? በተለይ አንድ ጉርሻ እንደጎረስን ከራስ እስከ እግር ጥፍራችን የሚያቃጥሉ ምግቦች፣ ድንገት አፋችን በሳት የተቀጣጠለ ያለ የሚሰማን፣ አይናችን በእንባ እስኪሞላ እንባ እስኪያቀር ድረስ የሚሰማን፣ አፍንጫችን አካባቢ እርጥበት እስኪሰማን ድረስ የልብ ምታችን በፍጥነት እንዲመታ የሚያደርጉ ምግቦች ግን ደጋግመን የምንመገባቸው ግን ለምን? ይህ የአእምሮ ጥሪ ነው። በዓለም ዙሪያ በሚሊዮን የሚቆጠሩ ሰዎች ብዙሃኑን ኢትዮጵያውያንን ጨምሮ ቅመም የበዛባቸውን አለበለዚያም ደግሞ ቃጠሎ ምግቦችን አዘውትሮ የሚወስዱት ለምንድን ነው? ቅመም የበዛበት ምግብ መመገብ በሰውነታችን ላይ ምን አይነት ለውጦችን ሊያስከትል ይችላል? ወይስ ኃይለኛ የስሜት መረበሽን አስከትሎ ሊመጣ ይችላል? በጤና ላይ ምን አይነት ጉዳቶችን አስከትሎ ሊመጣ ይችላል? ይህን በደቡብ ሜር ላይ እንመለከታለን። እነዚህ ቅመም የበዛባቸው ቃጠሎ ምግቦች ከምላስ እስከ ሆድ፣ አእምሮ፣ ከልብ እንዲሁም ከሜታቦሊዝም ጋር ተያይዘን እየተከተለን እንመለከታለን። ይህ ደቡብ ሜር ነው። ውስብስብ የሕክምና ርዕሶችን ወደ ተግባራዊ ምክር መንከፋፍልበት። እኔ እንደተለመደው ስለ ጤናችሁ አዘጋጅ ሐኪም ደቡ ነኝ። ከሁሉ በፊት እንደተለመደው ደቡብ ሜድን ሰብስክራይብ፣ ሼር በማድረግ ለወዳጅ ለጓደኛ እንዲደርስ አድርጉልናለን። መልካም ቆይታ። ስንቀጥል በክፍል ከፋፍለን ስንመለከት በአንደኝነት ላይ የምንመለከተው ቃጠሎ ምግቦች ለምን ሊያቃጥሉን ቻሉ የሚሉትን እንመለከት። ሳይንሱ ምን ይላል የሚለውን። ቅመም የበዛባቸው ወይም ደግሞ ቃጠሎ ምግቦች አፋችንን አያቃጥሉ። እውነታው ይህ ነው። ዋናው ነገር ለሙቀት አማቂ ወይም ደግሞ ሙቀት ጨማሪ ምግቦች ናቸው። ለሙቀቱ ተጠያቂ የሆነው ዋናው ውህድ ደግሞ ካፕሳይሲን ይባላል። ይህ ካፕሳይሲን በተለይም የቲአርፒቪ1 የተባሉን ተቀባዮች ተብሎ የሚጠሩ ልዩ የነርቭ ተቀባዮች ጋር ተያያዥነት አላቸው። እነዚህ ተቀባዮች በተለምዶ በሰውነታችን ውስጥ ሙቀት ለየዎች ናቸው። አእምሯችን ውስጥ አእምሮ ይህን ምልክት ለትርጉም ይሰጠዋል ማለት ነው። በተለይም ይህን ስንመለከት እንደ ማስጠንቀቂያ ለአእምሯችን ወይም ደግሞ አፋችን ውስጥ ያሉት ነርቭ ተቀባዮች ለአእምሯችን እየተቃጠልክ ነው የሚል መልእክት ያስተላልፋሉ። በተለይም ይህ ምግባችን በአፋችን ውስጥ ባያቃጥሉም ግን ለአእምሯችን እየተቀጣጠልን ነው የሚል ስሜት ይተላለፋል ማለት ነው። በዚህም የተነሳ አይናችን አካባቢ የፊታችን ወደ ቀይነት መቀየር ውስጥ የሙቀት መጨመር ያስከትላል ማለት ነው። ምክንያቱም ሰውነታችን የተቀበለው መልእክት ኢንተርፕሬት የሚያደርገው እየተቃጠልክ ነው የሚል ስለሆነ በላብ መልክ፣ በእንባ መልክ እንዲሁም ደግሞ በውሃ መልክ ከሰውነታችን መቀየር ይጀምራል ማለት ነው። ክፍል 2 ላይ አንጎል ጥሩ ስሜት ያላቸውን ኬሚካሎች ይለቃል ቃጠሎን ስንመገብ። አእምሯችን ቅመም የበዛባቸው ወይም ደግሞ በተለምዶ ቃጠሎ ብለን የምንጠራቸው ምግቦች ስንመገብ ኢንዶርፊን የሚባሉ ተፈጥሯዊ ኬሚካሎችን ይለቃል። ኢንዶርፊን አንዳንድ ጊዜ የሰውነት ተፈጥሯዊ የህመም ማስታገሻዎች ተብሎ ይጠራሉ። አንዳንድ ሰዎች ላይ ደግሞ ትናንሽ ዶፓሚንን ይለቀቃል። ይህም አንጎል እንደ ሽልማት የሚጠቀመው ማለት ነው። ብዙ ሰዎች የሙቀት ቢኖርም ቅመም የበዛባቸው ቃጠሎ ምግቦች የሚመገቡት በዚህ ሱስነት ነው ማለት ነው። አእምሯችንን ወደ ሱስነት ይቀይረዋል ማለት ነው። ክፍል 3 ላይ ከሜታቦሊዝም እና ቃጠሎን ስንመለከት ምናልባትም ቅመም የበዛባቸው ምግቦች ስንመለከት ስብን ያቃጥላሉ ብሎ ብዙ ሰዎች ያምናሉ። ይህ ግን ከእውነታው የራቀ ነው። ስብን ወይም ደግሞ ቦርጭን አያጠፋም ወይም ደግሞ አያቃጥልም። ቃጠሎ ምግቦችን መመገብ ካፕሳይሲን የኃይል ትንሽ ያህል በተለይም ደግሞ ጊዜያዊ ከፍተኛ የሆነ ምግብ ጭማሪን አስከትሎ ሊመጣ ይችላል። ይህ የማቃጠል ስሜት ከፍተኛ ምግብ እንድንመገብ እንጂ ምግብ እንድንቀንስ አያደርግም። በዚህም የተነሳ ክብደት እንድንጨምር እንጂ ክብደት እንድንቀንስ አያደርግም። ክብደት ለመቀነስ የሚፈልግ ሰው ጤናማ አመጋገብና የአካል ብቃት እንቅስቃሴን ከቃጠሎ ምግቦች ላይ አጣምሮ መጠቀም ይኖርበታል ማለት ነው እንጂ ብቻውን ስብን አያቃጥልም ማለት ነው። ዋናው ክፍል 4 ከምግብ መፍጫ ስርዓት ጋር በተያያዘ ብዙ ሰዎች ቃጠሎ ምግቦችን የሆድ ቁስለት ወይም ደግሞ የጨጓራ ቁስለት ያስከትላሉ ብሎ ያምናሉ። ዘመናዊ ሳይንስ ግን ይህን ፉርሽ ያደርገዋል። ዘመናዊ ሳይንስ ጥናቶች እንደሚያመላክቱ ከሆነ ለሆድ ቁስለት ወይም ደግሞ ለጋስትሪክ
አልሰር የሚዳርጉት ዋና ዋና መንስኤዎች የሚባሉት ሄሊኮባክተር ወይም ደግሞ ኤች ፓይሎሪ እንደ ናይሳይድ የመሳሰሉ የተወሰኑ ህመም ማስታገሾችን ለረጅም ሰዓታት ለረጅም ዓመታት መውሰድ እንጂ ብቻውን እነዚህ ቃጠሎ ምግቦች አልሰርን አያመጡም ማለት ነው። ሆኖም ግን አንዳንድ ሰው ቀድሞውኑ የአሲድ ሪፍሌክስ ወይም ደግሞ የጨጓራ ቁስለት ወይም ደግሞ ሌላ የምግብ መፍጫ ችግር ካለበት ቅመም የበዛባቸው ወይም ቃጠሎ ምግቦችን መመገብ ምልክቶቹን ሊያባብስና የጨጓራ ህመምን አስከትሎ ሊመጣ ይችላል እንጂ ብቻውን ቃጠሎ ምግቦች ለአልሰር አይዳርጉንም ማለት ነው። ክፍል 5 ላይ አንቲኦክሲዳንትነት ባህሪውን ስንመለከት እነዚህ በርበሬ የበዛባቸው ወይም ደግሞ ቃጠሎ ምግቦች የምንላቸው ቫይታሚን ሲ፣ ቫይታሚን ኤ አንቲኦክሲዳንቶችን በውስጣቸው ይዛሉ። እነዚህ ለበሽታ የመከላከል ስርዓትን አክቲቬት ያደርጋሉ ማለት ነው። ክፍል 6 ላይ የምንመለከተው የቃጠሎ ምግቦች የጎንዮሽ ጉዳቶች ምንድን ናቸው? ቃጠሎ ምግብ በሰውነታችን ተስማሚ አይሆኑም። አንዳንድ ሰዎች ላይ ተስማሚ ናቸው፣ በሌላ በኩል ሌሎች ላይ ደግሞ ተስማሚ አይሆኑም። ከሰው ወደ ሰው ይለያያል ማለት ነው። በተለይም ብዙዎች ላይ የምንመለከታቸው የጎንዮሽ ጉዳቶች የልብ ድካም፣ የአሲድ ሪፍሌክስ፣ የሆድ ምቾት ማጣት፣ በተለይም ደግሞ በጣም የተለመደው ደግሞ ከቃጠሎ ምግቦች በኋላ የሚከሰት ተቅማጥን አስከትሎ ሊመጣ ይችላል። ክፍል 7 ቃጠሎ ምግቦችን በአስተማማኝ ሁኔታ እንዴት መመገብ ይቻላል ወይም ደግሞ እንዴት አመጣጠን ለሰውነታችን አመቺ ማድረግ ይቻላል ሲባል የመጀመሪያው መጠነኛ የሆነ የንጥረ ነገሮች ወይም ደግሞ የቅመማ ቅመሞችን ውስንነት ቅመማ ቅመሞችን መውሰድ ነው ቁጥር 1። ሁለተኛ ቅመም የበዛባቸው ወይም ደግሞ ቃጠሎ ምግቦችን ከአትክልቶች ከጥራጥሬዎች ጋር አንድ ላይ ጎን ለጎን መመገብ ይኖርብናል። በሶስተኛ ደረጃ እንዴት ማመጣጠን ይቻላል ሲባል በተለይ ከባድ የሆነ ቃጠሎ ካጋጠመ እንደ እርጎ፣ ወተት ያሉ የእንስሳት ተዋጽኦችን መጠቀም የካፕሲንን ማለት ነው በፕሮቲን ዲኒውትራላይዝ በማድረግ ኒውትራል ማድረግ ይቻላል ማለት ነው የወተት ተዋጽኦችን በመጠቀም። እንዲሁም ደግሞ ቃጠሎ በጣም የሚያቃጥለን ጨጓራችን አካባቢ የሚሰማን ከሆነ ማቆሙ ይመረጣል ማለት ነው። እንደማጠቃላይ ቃጠሎ ምግቦችን መመገብ ጎጂ ነው ወይስ ጠቃሚ ነው የሚለው ለእናንተ ተውና ሳይንሱ ግን ቃጠሎ ምግቦችን አመጣጥነን መጠቀሙ ለጤናችን ጠቃሚ ሊሆን ይችላል። የአመጋገብ ስርዓትና የአካል ብቃት እንቅስቃሴ እንዲሁም ደግሞ ከተመጣጠኑ ምግቦች ጋር የምንጠቀም ከሆነና ሁሌ የማንጠቀም ከሆነ ለአእምሯችን ለዶፓሚን ለኢንዶርፊን እጅግ በጣም ወሳኝ ነው ማለት ነው። ስለ ቃጠሎ ምግቦች አዲስ መረጃ ካገኙ እኔ ሐኪም ደቡብ ነኝ። ኮመንት ላይ ማስቀመጣችሁ እንዳረሱ እናለን። መልካም ጊዜ፣ መልካም ቆይታ። እናመሰግናለን።